ሩታ የሰራችው መተት ማለት ነው። ዛሬ ነው የሰራላት። በነገራችን ላይ አብርሽ ራሱ ለምን ደው ማያወራው? ማውራት ለምን አልቻለም? አንቺን የሚፈልግሽም ከሆነ ሕፃን ልጅ አይደለም፣ ማውራት ይችላል፣ መናገር ይችላል። ግን እዚች ጋር ዝም ብሎ ሌላ ነገር እያስመሰለን ያለው። በነገራችን ላይ እንዴት ነው መተት ልታሰራበት የማይሆን ነገር? ብዙዎቻችሁ እንደዛ ነው የምታስቡት ማለት ነው። መተት ሳይሆን በቃ ወደ ራሴ ተመልሻለሁ፣ አልፈልግሽም። በነገራችን ላይ የሰው ባል መቀማት መጨረሻው እንደዚህ ነው ማለት ነው። የአንቺ መጨረሻሽ እንዲህ በመሆኑ በጣም ነው ያዘንኩት። የምር በጣም ለምን ከዚህ በፊት ፎክራብሻለች ሩታ የራስ ያደርገዋለሁ ብላሻለች። መብቷ ነው። የፎከረችውን ደግሞ በተግባር እያሳየችሽ ነው ያለችው ማለት ነው። አንቺም ደግሞ በተግባር ማሳየት ነው፣ ፌንት መብላት ሳይሆን። በነገራችን በጣም ነው ያሳዘነች። ለምን እንደሆነ ታውቃላችሁ? እኔም ሴት ከመሆን አንጻር የምር በጣም አሳዘነችኝ፣ ውሽሚት ማለት ነው። እና ውሽማ መጨረሻው እንደዚህ ነው። የእጁ ሰዓት ሲነሳ ወደ ራሱ ተመለሰ። መተት ያሰራችበት ኤርሜላ እንጂ ሩታ አይደለችም። በነገራችን ላይ የተመለሰውም የልጁ እናት ጋር ነው። በቃ ያለፈውን ታሪክ ያለፈውን ነገር አንቺ አስታውሰሽ እሷን ለመመረዝ ምናምን ይሁን ነገር በቃ አልተሳካልሽም። ምንም ነገር ብታነሺ አንቺ የመጣሽው እነሱ ሳይፋቱ በህይወታቸው ውስጥ ገብተሽ የበጣበጥሻቸው ነገሩ እንዲባባስ ያደረግሽው አንቺ ነሽ። የማይዋሽ ነገር በቃ ምን ልበልሽ፣ የማይዋሽ ነገር ነው ይህ ማለት ነው። አንቺ ባትመጪ ወደ ህይወታቸው እነዚህ ልጆች ተስማምተው ይኖሩ ነበር። ግን አንቺ እዚች ጋር መተሽ ብዙ ነገር አድርገሽ ልጁን ወደ ሌላ ነገር ያስገባሽው አንቺና አንቺ ነሽ፣ ሌላ ሰው አይደለም። ወደ ወታ ወደ ፍቺ እንድትሄድ ያደረግሻት አንቺ እንጂ ራሷ ፈልገው አይደለም፣ ወይም አብርሽን ጠልተው አይደለም። ግን ከአንቺ ጋር በሚያደርገው ነገር እና አንቺ ከሱ ጋር በምታደርጊው ነገር ነው። አንቺ ደግሞ ከሱ አርቅ ባልሽው ጉዳይ ነው። ገባሽ? እሷ ወደዛ ሄደችው። ነገራችን ላይ ይሄ ቀን የሚጠበቅ ነበር። አንቺ የምታለቅሽበት ቀን፣ አንቺ የምታዝበት ቀን በጣም እየጠበቅ ነው። እኔ በነገራችን ላይ ትናንትና ሩታ ላይ እንደዛ ያደረግሽው ነገር ብድርሽ እንደምታገኝ በጣም እርግጠኛ ነበርኩ። ገባሽ? ምክንያቱም አብርሽ አንድ ወንድ ልጅ አንድን ሴት ልጅ ጥሏት ወደ አንቺ ከመጣ ለአንቺ እንደማይሆንሽ ማወቅ ነበረብኝ። ዛሬ ለአንቺ ምንም ብትይ ምንም ከአንተ ጎን ነኝ ምን ሆነክ ነው? ምን ሊሆን ይችላል? ምንም ሊሆን አይችልም። ታስደገመችበትም አስደገመችበት ነው። በነገራችን ላይ የድግምትን ጥቅምና ጉዳቱን የሚያውቀው አስደግሞ የሚያውቅ ሰው ነው። ገባችሁ? ኮሜንታተሮች እናንተ አስደግማችሁና ምን አይነት ድግምት በባላችሁ ላይ ሰርታችሁ እንደዚህ ስለምታውቁ እሷም እንደዛ ነው የሚመስላችሁ። ሁሉም ሰው እንደናንተ ነው የሚመስላችሁ። ሩታ ባሏን የመለሰችው በፍቅር ነው። ገባችሁ? እዚህ ጋር ደግሞ ልጅ አለ። ልጅ ደግሞ ያለው ሰው አይመለስም ብላችሁ ማሰብ ራሱ የለባችሁም። በነገራችን ላይ ይመለሳል። የሰው ልጅ አይደለም አንድ ልጅ ወልዶ 4-5 ልጅ ወልዶ እንኳን ከ10 ዓመት በኋላ እኮ አንድ ላይ የሚሆን ሰው አለ። አብርሽና ሩታ ከተለያዩ 1 ወር ነው ምናምን 1 ዓመት ነው ምናምን እንደዛ ነው እና በ1 ዓመት ውስጥ ደግሞ ብዙ ነገሮች ይቀየራሉ። ምናልባት እዛ ጋ ያለው ነገር አላዋጣም ይሆናል። እዛ ጋ ያለው ነገር ደግሞ እንደ ሩታ አልሆንም። በነገራችን ላይ እንደ መጀመሪያችሁ የሚሆንላችሁ ማንም ነገር የለም። ገባችሁ? ሩታ ምናልባት ብዙ ሴት በህይወቱ ልትመጣ ትችላለች። ሩታን የመሰለች አትተካለት። ምናልባት ኤርሜላ ልክ እንደ ሩታ ስላልሆነችለትም ሊሆን ይችላል ወደ ሩታ የተመለሰው እና ኔጌቲቭ በሆነ መንገድ ማሰብ የለባቸውም። አብርሽ ሰዓት ላይ እጁ ላይ የነበረው ሰዓት ኤፍሬም ወስዶበታል። ስለዚህ ያ ሰዓት ላይ ማነው ድግም ያሰራበት የሚለውን ራሳችሁን ጠይቁ። ኤርሜላ ናት ውሽሚት ናት ድግም አሰርታ ከትዳሩ ያበጣጣ ምናም ብዙ እንትኖችን ፈጥራ እዚህ ደረጃ የበቃችሁ ማለት ነው። ከእሷ ጋር እህቴ ነሽ ምናምን ላለች ደግሞ አዎ እህቱ ነሽ። እኔ እኮ ግራ የገባኝ ነገር ለምንድነው ዝም የሚለው? ለምን አይናገርም? እስቲ አሁን ደግሞ ነገ ደግሞ የሚፈጠረውን እናያለን ማለት ነው። እና ያው መቼም ኤርሜላ ፌንት ስለበላች አብርሽ ወደ እሷ ከሄደ በጣም ነው የሚያሳዝነው። ያው በነገራችን ላይ አወዛጋቢ ናቸው ሁላቸውም። በጣም ራሳቸው ተወዛግበው እኛንም የሚያወዛግቡ ፍጥሮች ናቸው። ስለዚህ እኔ ብዙም ከነሱ ምንም ነገር አልጠብቅም። ግን ደግሞ ሩታን አትናገሯት። በቃ ሩታ ምንም ያደረገች ነገር የለም። ሩታ ወደ ባሏ ነው ከተመለሰችው፣ ወደ ባሏ ነው የተመለሰችው። ከመለሰችውም ባሏን የመለሰችው። የሌላ ሰው ባል ወይም የሌላ ሰው ህይወት አላበጣበጠችም። ህይወቷን ያበጣበጡ ሰዎችን ነው ወደ ዳር አድርጋ የራሷን ህይወት ወደ ራሷ የመለሰችው ማለት ነው። ይህ ማለት ደግሞ ጥፋተኛ ናት ማለት አይደለም። ትክክል ናት። በቃ የማይሳሳት የለም። ሁሉም ይሳሳታል። ተሳሳተች፣ ከባሏ ተጣላች፣ የሆነ ሰው መሀል ላይ ገባ፣ የሆነ ነገር ፈጠረ፣ ተለያዩ። ከዛ በኋላ ደግሞ ባሌን መመለስ እችላለሁ ካለች መብቷ ነው መመለስ። ማንም ሊከለክላት አይችልም። ማንም ደግሞ እንደዚህ አታድርግ ብሎ የሚያስገድዳት የለም ማለት ነው። ምንም ደግሞ እንደዚህ ለምን አደረግሽ ብሎ የሚቀጣትም የሚገርፋትም አለ ብዬ አላስብም። እና ሩታ ህግ ቦታ ትቅረብልን የምትሉ ሰዎች ደግሞ በጣም ነው የምታስቁት። በጣም ለህግ ትቅረብልን፣ ህግ ይጠይቃት ምናምን። ለምንድነው ህግ የሚጠይቃት? የመጀመሪያ ባሏ ነው ሲማግጥባት ያዘችው። ከዛ ወደ ራሷ መለሰችው። አለቀ። ህግን ቦታ ብትሄድ ማለት ነው። ይሄን ያለው ሌላ አዲስ ነገር እኮ የለም። ሌላ ነገር አትፍጠሩ። እኔ እኮ በጣም ነው የምትገርመው ኮሜንታተሮች፣ ጅሎች፣ መቼም የማትነቁ ፍጡሮች ማለት ነው። መቼም የማትነቁ በቃ ማለት መቼም አትነቁ። የምር አትነቁም።
በቃ መቼም አሁን ያልነቃችሁት መቼም አትነቁም። እነሱ በእናንተ ላይ እቃ እቃ እየተጫወቱባችሁ ነው ማለት ነው። እና ፋሚሊ ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ያው ዩቱብ እስከሚለቅልኝ ድረስ እንግዲህ እንደዚህ እያልኩ ነው ማስቸግራችሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። ላይክ ስታደርጉልኝ ዩቱብ ይለቅልኛል ማለት ነው። እና ላይክ አድርጉልኝ። በጣም ነው የምወዳችሁ።